ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው፣ አምናም ያው፣ ዘንድሮም ያው፣ የሚቀጥለውም ያው፣ ለውጥ የሌለው ቤቱ ከሆነ ምን እናድርግ? ንጹህ አድርገን እንጠብቀዋል። እግዚአብሔር የሚያርፍበት እናድርገዋል። ወዳጆቼ እግዚአብሔር በዚህ ሰውነት እንዲያርፍ ንጹህ ሆኖ መጠበቅ አለበት። የአንዳንዶቻችን ቤት በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ እንሽን ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት በክፋት በምቀኝነት በጥላቻ የአንዳንዶቻችን ቤት ትርምስምሱ ወጥቷል። እንኳን ሊያድርበት የሚረግጥበት መሬት እንኳን ያጣል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት ሸረሪት አድርቶበታል። የአንዳንዶቻችን ቤት ተባዮች ሞልተውበታል። እንኳን ሊያሳድር ጥቂት ደቂቃ ማያስቀምጥም። ሂድ ሂድ ይላል። ታዲያ ክርስቶስ በዚህ በበደል በኖረው እንደነዚህ አይነት ጥቃቅን ነገሮች በሞሉበት ያድራል አያድርም? ቤቱ ነህ ቤቶቼ እንዲለ በእውነት በንስሐ ልናጸዳው ይገባል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል። መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል። ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እኛም እንደዚህ ከኖርን እግዚአብሔር ይጠላዋል፣ ይጸየፈዋል ኑሯችንን። ወገኖች ወይ መንፈሳዊ መሆን ወይ ክርስቶስ እንደኖረ መኖር ነው። እሱ ጭምት ነበር፣ እኛም ጭምቶች። እሱ የዋህ ነበር፣ እኛም የዋሆች። እሱ ትሁት ነበር፣ እኛም ትሁታን። እሱ ጸጥተኛ ነበር፣ እኛም ጸጥተኞች። ልማድ ብቻ ሳይሆን ጠለቅ ያለ ሕይወቱንም መጀመር መቻል አለ። እሱን ስናደርግ ነው ከእግዚአብሔር ተግሳጽ የምንወጣው።